ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። ዛሬ ደግሞ በእግዚአብሔር ቸርነትና በእግዚአብሔር ምሕረት ወደፊታችሁ መጥቻለሁ። እንግዲህ በዚህ ፔጅ ከ600 በላይ ትምህርቶች አሉ። ገና በጣም ብዙ ትምህርቶችን ለማስተማር እየተዘጋጀው ነው። ወገኖች ሆይ ትምህርቶችን በማዘጋጅበት ጊዜ በጣም ብዙ ጥናቶች ይደረጋሉ፣ ብዙ ጊዜዎችን ይወስዳሉ። ይህን ደግሞ እናንተ በምታሳዩት ሁለንተና ያበረታታኛል። ስለዚህ ሁላችሁም ለሌላ ሰው ሼር አድርጉ፣ እንደገና ደግሞ ኮሜንት ጻፉ፣ የደወል ምልክቷን አብሩ እና አነባዋለሁኝና ደስ ይለኛል። ጌታዬን እጅግ አድርጌ አመሰግናለሁ። እንግዲህ እየተማርን ያለነው ትምህርት በተለይ ስለ ሕማማቱ ሳምንት ጌታችን ኢየሱስ ክርስቶስ ሊሰቀል ባለበት ሳምንት ያለውን በሳምንቶች ውስጥ የተካሄዱትን እየተመለከትን ነው። መጀመሪያ ያየነው ስለ ጸሎተ ሐሙስ ጌታችን ኢየሱስ ክርስቶስ ሐዋርያቱን ብቻ ይዞ በአንዲት ትንሽዬ ደርብ ውስጥ ራት ሲበሉና ከዛ ደግሞ የጌታን ራት አንድ ላይ ሲወስዱ እንመለከታለን። በዚያ ውስጥ በጣም ብዙ የተካሄዱ 26 ነገሮችን ብዬ አስቀምጫለሁ። በሚቀጥለው ደግሞ ከዛ ተነስተው ደግሞ ወደ ጌተሰማኒ ይሄዳሉ። ጌታችን ኢየሱስ ክርስቶስ ለ3 ሰዓት ሙሉ የደም ላብ እያላበው እየደነገጠ እያለቀሰ በደረቱ ተደፍቶ እየተከዘ እየተጨነቀ ይላልኝ የእግዚአብሔር ቃል። አባቶ ፈቃድህ ቢሆን ይህች ጽዋ ከኔ ትለፍ ያለበትን ስለ ጌቴሰማኒ በጣም በዝርዝር ተመለከትን። በሶስተኛ ደረጃ ያየነው ከዛ በኋላ ደግሞ ከጌተሰማኒ በኋላ በአስቆሮቱ ይሁዳ መሪነት የሃይማኖት መሪዎች መጥተው ከሮማውያን ጋራ ጌታችን ኢየሱስ ክርስቶስ ወደ መስቀሉ ሲወስዱት የሚለውን ስናነሳ ምን የሚል ተመለከትን? ፊቱን ወደ ኢየሩሳሌም አቀና የሚል አየን። እንደሚሞት እያወቀ እንደተፈረደበት እያወቀ እንደሚሰቅሉት እያወቀ ሳይፈራ ሳይደነግጥ ሐሳቡን ሳይቀይር ወገኖች የመጣበትን ዓላማ ሊፈጽም ፊቱን ወደ ኢየሩሳሌም ሲያቀና እንመለከታለን። በእሱንም በዝርዝር ተመለከትን። አሁን በሚቀጥሉት ደግሞ የምናየው ዛሬና በሚቀጥለው ጊዜ ደግሞ ሆሳዕና የሚለውን ሆሳዕና የሚለው ቃል እንግዲህ አሁን ሕዝብህን አድን የሚል ነው ትርጉም ያለው። ይሄንን ደግሞ እንመለከታለን ለሁለት ተከታታይ ማለት ነው ወገኖች። እነዚህ ነገሮች የተካሄዱት በአንድ ሳምንት ውስጥ ነው፣ በሕማማት ውስጥ ነው። በኢየሱስ ክርስቶስ ስቃይና ሐዘን፣ ብቸኝነት የተላለፉበት የአንድ ሳምንት ናቸው። ምን ማለት ነው? በተለይ ደግሞ ከሮብ ጀምሮ እስከ እሁድ ባሉበት ሰዓት የተካሄዱ ናቸው። እንግዲህ እንደምታውቁት ሮብ አስቆሮቱ ይሁዳ ገንዘቡን ተስማምቶ ሊቀበል እንደሆነ የተስማማበት ምሽት ነው። ሐሙስ ያስይዘዋል፣ አርብ ይሰቀላል፣ ስለዚህ ይሞታል። ከዛ በኋላ እሁድ ደግሞ በማለዳ ደግሞ ሲነሳ እንመለከታለን። ሕማማት የሚለውን ቃል እኛ ብዙውን ጊዜ ወንጌላውያን አብያተ ክርስቲያናት አማኞች አንጠቀምበትም። አብዛኛውን ጊዜ የኦርቶዶክስ ቤተክርስቲያን ነው ይሄንን ቃል የምትጠቀመው። ነገር ግን መጽሐፍ ቅዱሳዊ ነው። የሐዋርያት ሥራ ምዕራፍ 1 ላይ ታገኙታላችሁ። በሕማማቱ ሳምንት ይላልኝ እና ከሞት ከተነሳ በኋላ በሳምንቱም ደግሞ ለሐዋርያቱ እንደገና በተለይ ደግሞ ለቶማስ ሲገለጥለት እንመለከታለን። ይሄን ነው የምናየው ዛሬ። ሆሳዕና የሚለውን ቃል እንመለከታለን። በዮሐንስ ወንጌል ምዕራፍ 12 ቁጥር 12 ጀምሮ በጌታ በኢየሱስ ክርስቶስ ስም አነባለሁኝ። ምን ይላል? በማግስቱም ለበዓሉ የመጣው ብዙ ሕዝብ ኢየሱስ ወደ ኢየሩሳሌም እየመጣ መሆኑን ሰሙ። የዘንባባ ዝንጣፊ ይዘው ሊቀበሉት መጡ። ድምፃቸውን ከፍ አድርገው እንዲህ አሉ፣ ሆሳዕና በጌታ ስም የሚመጣ ብሩክ ነው፣ የእስራኤል ንጉሥ የተባረከ ነው አሉ። ኢየሱስም በአህያ ውርንጭላ አግኝቶ የተቀመጠበት እንዲህ ብሎ እንደተጻፈ፣ የጽዮን ልጅ ሆይ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል። ደቀ መዛሙርቱ ይህ ሁሉ በመጀመሪያ አላስተዋሉም። ስለ እርሱ የተጻፉትንም ለእርሱ የተደረጉትን ልብ ያሉት ኢየሱስ ከከበረ በኋላ ነው ይላል። እንጸልያለን። እናመሰግንሃለን አባት ሆይ፣ ስም የተባረከ ይሁን፣ ክብር ላንተ ይሁን። አሁን ደግሞ ቃልህን አስተምረን፣ ከሁሉ የማንሰውን ልጅህን ደግሞ እኔን እርዳኝ፣ አግዘኝ ጌታ ሆይ፣ በደም ሸፍነኝ፣
በጌታ በኢየሱስ ክርስቶስ ስም አሜን። ክብር ሁሉ ለጌታ ለኢየሱስ ይሁን። እንግዲህ በዚህ በዮሐንስ ወንጌል ምዕራፍ 12 ቁጥር 12 እስከ 15 እስከ 16 ስትመለከቱ ይሄ ክፍል የሆሳዕና ቀን የተካሄደበትን ዓላማ የተናገረበት ክፍል ነው። በሆሳዕና ቀን የተነገረ መልእክት ነው ማለት ነው። ሆሳዕና እንግዲህ የዛሬ 2000 ዓመት የሚገርማችሁ ነገር በሆሳዕና ቀን 4 ነገሮች ተካሂደዋል። ዛሬ 2ቱን እንመለከታለን እና የዛሬ 2000 ዓመት ጌታችን ኢየሱስ ክርስቶስ በአህያ ውርንጭላ ላይ ሆኖ ተቀምጦ ኢየሩሳሌም የገባበት ጊዜ ነው። እንግዲህ ሆሳዕና የሚታሰበው የዛሬ 2000 ዓመት ጌታችን ኢየሱስ ክርስቶስ ለኛ ሲል በአህያ ውርንጭላ ላይ ሆኖ ለሞት ወደ ኢየሩሳሌም ሄዷል የሚለው ነው። ለምን? ይህ የክርስትናችን ጅማሬ ነው። የክርስትናችን መሰረት ነው ወገኖች። የመጨረሻውን ስራ ሊሰራ የተጀመረበት ማለት ነው። በመጨረሻው ሳምንት ታሪክ ሊገለበጥ ስለሆነ፣ ታሪክ ሊቀየር ስለሆነ፣ ይሄ ደግሞ የተርኒንግ ፖይንት ጊዜ ነው። ነገር የሚገለበጥበት ጊዜ ነበረ። ምክንያቱም ይሄ የትንሣኤ ጉዞ ነው፣ የመስቀሉ ጉዞ ነው። ሲጀምረው ጌታችን ኢየሱስ ክርስቶስ ራሱን ገልጦ የመጣበት ጊዜ ነው። በቃ መጨረሻ ሰዓት ነው። ለሞት ራሱን ገልጦ የመጣበት ጊዜ ነው። ከዛ በፊት ግን እንደዛ አይልም ነበረ። ጊዜው ገና ነው፣ ጊዜው ገና ነው። ለእስራኤል ራሱን የሚገልጥበት ጊዜ ገና ነበረ። ራሱን ለእስራኤል ሊገልጥ አልወደደም ነበር እያለ እየደጋገመ ይነግረን ነበር። ሰዓቱ ጊዜ ነው፣ ሊይዙት ባሉ ጊዜ ጊዜው ገና ነበረ ይላልኝ። የዚህ ዕለት ግን ህዝቡ ተሰብስበው በታላቅ ክብር በደመቀ አጀብ፣ በብዙ ህዝብ አጀብ ሆ እያሉ ምን አደረጉት? ጌታችን ኢየሱስ ክርስቶስን ተቀበሉት ማለት ነው። ስለዚህ በትልቅ ዕውቅና፣ በእልልታ፣ በሆታ፣ በጩኸት ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ፊቱን አቀና ማለት ነው፣ እየተዘመረለት እና የሆሳዕና ቀን የዚህ ቀን ወገኖች ወይ 4 ነገሮች ተካሂደዋል። ምንድን ነው እነዛ 4 ነገሮች የተካሄዱት? አንደኛው ስንመለከት እንዳነበብኩላችሁ የዘንባባ ዝንጣፊ ህዝቡ እየቆረጠ ምን ያደርግለት ነበረ? በውርንጭላዋ መሬት ላይ ያነጥፉ ነበር። ደግሞ አንዳንዶቹ ልብሳቸውን እያወለቁ ያነጥፉ ነበር። እንግዲህ ዘንባባ የአሸናፊነት፣ የስልጣን፣ የዘላለም ህይወት ምልክት ነው ወገኖች። ስለዚህ የዘንባባ ዝንጣፊ ይዘው ስንመለከት ዝም ብለው አጠገባቸው ስላለ እየቆረጡ ያነጠፉት ነገር አይደለም። አያችሁ፣ በደንብ በትንቢት እያንዳንዱ ነገር ተጽፏል። ታሪካዊ ዳራውን ስንመለከት ከጀርባው የዚህ አይነት ስርዓት ነበራቸው እስራኤላውያን። በታሪካቸው ወገኖች ሆይ ነገስታቶች ድል አድርገው በሚመለሱበት ጊዜ ህዝቡ የዘንባባ ዝንጣፊ ይይዙና ነገስታቱ ድል አድርገህ ተመልሰሃል የሚሉበት ምክንያት ነበራቸው። ዛሬ አንተ ድል አድርገሃል፣ አሸንፈሃል፣ ኮንከር አድርገሃል ብለው ምን ያደርጋሉ? ያን የዘንባባ ዝንጣፊ ያነጥፉለት ነበረ። ህዝቡ ያንን ድል አድርጎ የመጣውን ጀነራል ወይንም ንጉስ ምን ያደርጉት ነበር? የዘንባባ ዝንጣፊ እያነጠፉ አሸንፈሃል፣ ድል አድርገሃል ይሉ ነበር። ዘንባባ የልምላሜ ወይንም የህይወት ምልክት ነው። መጽሐፍ ቅዱስ ላይ እንደዛ አድርጎ ተቀምጧል። ለምሳሌ መዝሙረ ዳዊት 92 ቁጥር 12 እስከ 14 ስናነብ ምን ይላል? ወደፊት ዘንባባ እንዴት አስደናቂ እንደሆነ ወገኖች በዝርዝር አስተምራችኋለሁ በሚቀጥሉት ትምህርት ጊዜ። ነገር ግን ለዛሬው መዝሙር 92 ቁጥር 12 እስከ 14 ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባ ያድጋል፣ በእግዚአብሔር ቤት ውስጥ ተተክለዋል፣ በአምላካችን አደባባይ ውስጥ ይበቅላሉ፣ ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆነው ይኖራሉ ይላል። ተመልከቱ፣ ጻድቅ እንደ ዘንባባ ያፈራል፣ ይንሰራፋል ነው የሚለው። ጌታ የተመሰገነ ይሁን። ዘንባባ ስልጣንን፣ አሸናፊነትን የሚያመለክት ብቻ ሳይሆን የማያቋርጥን ህይወት አመልካች ነው። ምክንያቱም ዘንባባ በሙቀት ምድር ላይ በጥቂት ውሃ፣ በጥቂት ውሃ ከሩቅ አሽቶ በጥቂት ውሃ፣ በጥቂት ሽታ የሚያድግ ዛፍ ነው ወገኖች። ስለዚህ በምድረ በዳ ዘመን አረንጓዴ ነገር የሚያሳየን ምንድን ነው? ዘንባባ ነው። ውሃ የለም፣ ምን የለም። ምድረ በዳ ላይ ጭው ያለ ነገር ግሪን ነገር ካያችሁ እሱ ምንድን ነው? ዘንባባ ነው።
ጭው ባለ ምድረ በዳ ዘንባባን ስታገኙት ግሪን ሆኖ አረንጓዴ ሆኖ ነው የምታገኙት። ስለዚህ ዘንባባ ውስጡ ልምላሜ አለ። ጌታ የተመሰገነ። እስራኤል በዚህ ዘመን የነበረችበት ጊዜ ጌታችን ኢየሱስ ክርስቶስ በሚመጣበት በዚህ ሰዓት የአዳኝ ያለህ ብላ የምትጮህበት ጊዜ ነበረ። አዳኝ የመፈለግ የናፍቆት በትካዜ በሲቃ ውስጥ ነበረች። ምክንያቱም እስራኤላውያን እንደምታውቁት በሮማ ስር እየተዳደሩ ስለነበሩ ህልውናቸውን አጥተው ሉዓላዊነታቸውን አጥተው በብዙ መንገድ በጭንቀት ውስጥ ሀገሪቱ ተወራ፣ ምድራቸው ተወስዶ ህዝባቸው እየተመዘበረ በጭንቅ ውስጥ ያሉበት ጊዜ ነው። በምጥ ውስጥ የአዳኝ አለ እያሉ የሚጮሁበት ጊዜ ነው። በዚህን ጊዜ እስራኤላውያን ሆሳዕና ብለው ጮሁ ይላል። ሆሳዕና እያሉ ለምን? ከሮም ያድነን ዘንድ መጥቷል ንጉሳችን ብለው ጮሁ ማለት ነው። እሱ ግን ከሮም ሊያድናቸው ነው የመጣው አይደለም። ከሮም ሊያድናቸው አይደለም ወገኖች ሆይ፣ እሱ ከኃጢአት ባርነት ከሞት ፍርሃት ሊያድናቸው ነው የመጣው። ኢየሱስ ከኃጢአት ባርነት ከሞት ፍርሃት ነው ሊያድናቸው የመጣው። ምክንያቱም የእግዚአብሔር ቃል ሲናገር አንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 ላይ ሞት ሆይ መውጊያህ የታለ? ሲኦል ሆይ ድል መንሳትህ የታለ ይላል። መደበኛው ትርጉም ምን ይላል? ሞት ሆይ መንደፊያህ የታለ ይላል። ጌታ የተመሰገነ። ስለዚህ ኢየሱስ የመጣው ከኃጢአት ባርነት ከሞት ባርነት ያውም ከዘላለም ሞት ህዝቡን ነፃ ሊያወጣ ነው የመጣው። ጩኸታቸው ሳያውቁት ጮኸዋል። እነሱ ከሮም ያድነናል ብለው ነው ኢየሱስን የተቀበሉት። ንጉሱ ግን ከሮም ሊያድናቸው ሳይሆን ከዛ ከባሰው ጨቋኝ የባሰ ነቀርሳ፣ የባሰ በሽታ፣ የባሰ ረግጦ ይገዛቸው የነበር እርሱም ኃጢአት፣ ከኃጢአት አርነት ነፃ ሊያወጣቸው ነበር የመጣው ወገኖች። ህዝቡ የዘንባባ ዝንጣፊ ይዘው ሆሳዕና በእግዚአብሔር ስም የሚመጣ የተባረከ ይሁን እያሉ እየጮሁ ኢየሱስን ተቀበሉት። አልተቃወማቸውም። ዝም ነው ያላቸው ወገኖች። ምክንያቱም ዝም ብሎ ጌታችን ኢየሱስ ክርስቶስ ይህንን ድምፅ እየሰማ ወደ ኢየሩሳሌም ገባ። ወገኖች ሆይ ገባቸውም አልገባቸውም እርሱ ንጉስ ነው፣ የነገስታት ንጉስ ነው። ገባቸውም አልገባቸውም ጌታችን ጌታ ነው። ገባቸውም አልገባቸውም ከእውነተኛ ነቀርሳ ሊያወጣቸው፣ ገባቸውም አልገባቸውም ከእውነተኛ ጨቋኝ ከሆነ ባርነት ኃጢአት ነፃ ሊያወጣቸው ነው ጌታችን ኢየሱስ ክርስቶስ የመጣው። ምክንያቱም ሮም እኮ የጨቆነቻቸው የረገጠቻቸው ምክንያቱ ምንድን ነው? የኃጢአት ውጤት ነው። የኃጢአት ችግር ነው ወገኖች። ሰው በኃጢአት ውስጥ ሲሆን ሌላውን ምን ያደርጋል? ባሪያ ያደርጋል። የእግዚአብሔር ቃል ሲናገር ሐዋርያ ጳውሎስ ፊሊሞናን ደብዳቤ ሲጽፍለት ምን አለው? አናሲሞስ የሚባል ባሪያ እንደገና ዘመዱም ነው አስጠግቶት እየሰራ ባለበት ሰዓት ገንዘቡን ሰርቆት ይሄዳል። በሚሄድበት ጊዜ ሐዋርያ ጳውሎስ በታሰረበት እስር ቤት ይታሰራል። ሐዋርያ ጳውሎስ ደግሞ አናሲሞስን ያገኘውና ወንጌል ይመሰክርለታል እስር ቤት ሆኖ። ከዛ በኋላ ጊዜው ይደርስና አናሲሞስ ይፈታል። ሲፈታ ወደ ሰረቀው ወደ ዘመዱ ወደ ፊሊሞና ደብዳቤ ይጽፋል። ወንድሜ ፊሊሞና ሆይ አናሲሞስን እልከዋለሁ። አሁን የምትቀበለው እንደ ባሪያ ሳይሆን በጌታ ስላመነ እንደ ወንድምህ አድርገህ ተቀበለው። ዕዳ ካለበት እኔ ስመጣ እከፍላለሁ ይላል። ወገኖች ሆይ ወንጌል ሰው ውስጥ ህይወት ውስጥ ሲገባ ባርነቱ ያበቃል። የኃጢአት ባርነት ያበቃል። ስለዚህ ጌታችን ኢየሱስ ክርስቶስ ዝም ብሎ እንደ ንጉሥ ምን ሆነ? ገባ። ታዲያ ይህን የዘንባባ ዝንጣፊ ባሰበን ጊዜ ስልጣኑን፣ አሸናፊነቱን፣ ልምላሜውን፣ የዘላለም ህይወት ሰጭነቱን ኢየሱስን ባሰብን ጊዜ አንድ የምንለው ነገር አለ። ኢየሱስ ንጉሴ ነው እያለን ነው። ኢየሱስ ጌታዬ ነው፣ አምላኬ ነው እያለን ነው። ስለዚህ በዚህ ቀን የምንለው ምንድን ነው? ኢየሱስ ንጉሳችን ነው እያለን ነው። ጌታ የተመሰገነ ይሁን። ንጉስ ነው ስንል እንደ ሰው አይነት ንጉስ ሳይሆን የሰማይና የምድር ንጉስ፣ የነገስታት ንጉስ፣ ሁሉን ቻይ፣ ሁሉን አዋቂ፣ በሁሉ ስፍራ የሚገኝ፣ ሁሉን የሚፈጥር ማለት ነው። ምክንያቱም የምድር ነገስታት በሁሉ ነገር ምንድን ናቸው? ውስን ናቸው። እነሱም ቀሪዎች ናቸው፣ አላፊዎች ናቸው። ኢየሱስ ግን አቻ የሌለው፣ ገደብ የሌለው፣ መለኪያ የሌለው፣ ለኃይሉ ለስልጣኑ መለኪያ የሌለው እርሱ የዘላለም ንጉስ ነው። ጌታ የተመሰገነው። ክብር ለኢየሱስ ይሁን። ስለዚህ ሆሳዕና ስንል ንጉሱ ወደ ቤቴ ገባ ማለታችን ነው። ወደ ጓዳዬ ወደ ልቤ ገባ ማለታችን ነው።
እርሱ ወደ እናንተ ሲገባ ደግሞ ቀላል ነገር አይደለም። ምክንያቱም ቀንበር ይሰበራል፣ እስራት ይፈታል። ሃሌሉያ። እርሱ ባለበት ሌሎች ነገር ተዳብለው ሊኖሩ አይችሉም። በሽታ ሊኖር አይችልም። አጋንንቶች ሊኖሩ አይችልም። በሽታ፣ ክፋት፣ አመፅ፣ እርኩሰት ሊኖር አይችልም። እሱ ባለበት ተቃራኒ ነገር ሊኖር አይችልም ማለት ነው። ኢየሱስ በአህያ ውርንጭላ ላይ ሆኖ ትሁቱ ንጉሱ ኢየሱስ ወደ ኢየሩሳሌም ገባ። ስለዚህ የመጀመሪያው ምንድን ነው? የዘንባባው ዝንጣፊ ንጉሳችን ነግሶ መጣ። መጀመሪያ ከኃጢአት ባርነት፣ ከዚያስ ከሁሉ ነገር ነፃ ያወጣናል። መጀመሪያ በማርቆስ ምዕራፍ 2 ላይ እንደምናነበው የእግዚአብሔር ቃል ያ በአልጋ ወሳንሳ ላይ አድርገው ያመጡት በሽተኛ መጀመሪያ ምን አለው? ከኃጢአትህ ነፃ ወጥተሃል አለው። ሲስቁበት አልጋን ተሸክመ ሄድ አለው። መጀመሪያ የሚቀድመው ምንድን ነው? ከኃጢአት አርነት መውጣት ነው ወገኖች። ስለዚህ ኢየሱስ ንጉሳችን ከኃጢአት ነፃ ሊያወጣን መጣ ወገኖች። ከዚያስ በሚቀጥለውማ አብረን በኢየሩሳሌም እንኖራለን። በሽታ በሌለበት፣ ሐዘን፣ ለቅሶ፣ ዋይታ፣ የፀሐይ ሐሩር፣ ብርድ፣ ቁር በሌለበት፣ ለቅሶ በሌለበት፣ ዋይታ በሌለበት፣ ብርሃኑ ራሱ ኢየሱስ በሆነበት ከተማ አብረን ከእርሱ ጋር እንኖራለን። ስለዚህ የዘንባባ ዝንጣፊ ንጉሳችን ነግሷል። የነገስታት ንጉስ ነግሷል ማለት ነው። ጌታ የተመሰገነ በእግዚአብሔር ቃል ማለት ነው። ሁለተኛ ስለ አህያዋ እንመለከታለን። አህያዋ ናት። አህያዋ የምን ምልክት ናት በምንልበት ጊዜ የሰላምና የትህትና ምልክት ምሳሌ ናትኝ። መጽሐፍ ቅዱስ ሲናገር ኢሳይያስ ምዕራፍ 9 ቁጥር 6 ስለሚወለደው ሕፃን ሲናገር የሰላም አለቃ ብሎ ይጠራዋል። የሰላም አለቃ። ስለዚህ የሰላም አለቃ ሲጠራ የሰላም ንጉሥ ሆኖ የመጣውን ኢየሱስ ክርስቶስን ያሳየናል። የእግዚአብሔር ቃል ሲናገር ይችን አህያ እንዴት እንዳገኛትና እንዴት እንደተጠቀመባት የእግዚአብሔር ቃል ሲናገር በሉቃስ ወንጌል ምዕራፍ 19 ቁጥር 30 እስከ 31 እንዲህ ይላልኝ። በፊታችሁ ወዳለችው መንደር ሂዱና ወደ እርሷም ገብታችሁ ከሰው ማንም ያልተቀመጠባትን ውርንጭላ ታስራ ታገኛላችሁ፣ ፈታችሁ አምጡልኝ። ማንም ስለምን ትፈታላችሁ ብሎ ቢጠይቃችሁ እንግዲህ ለጌታ ያስፈልገዋል በሉ አለ። ወገኖች ሆይ እኛ አህያዋ ነን የሚለውን ስብከት ለመስበክ አይደለም። የጌታችን የኢየሱስ ክርስቶስ የተናገረበትን ዓላማ ስንመለከት ስልጣኑን ተመልክቶ እዚህ ቦታ ላይ ስታዩትኝ ሂዱና ይላል። ስልጣን ነው የተጠቀመው፣ ሌላ ነገር አይደለም የተጠቀመው። ውርንጫይቱን ታስራ ታገኟታላችሁ አምጡልኝ ይላል። ወገኖቼ ንጉሥ አዟችሁ ስትሄዱ ሁሉ ይታዘዝላችኋል። ምክንያቱም ሁሉ ስለሚሰማ የላካችሁ ማን ስለሆነ? ንጉሥ ስለሆነ። በጣም የሚገርመው በኃይል አላደረገውም፣ በጉልበት አላደረገውም። ነገሩን ግን ያደረገው ምንድን ነው? በስልጣን ነው ያደረገው፣ በትእዛዝ ነው ያደረገው፣ በሰላም ነው ያደረገው። እየቻለ ማለት ነው። ሂዱና ቢጠይቋችሁ ለጌታ ያስፈልገዋል በሉ አለ። የሰው አህያ ሂዳችሁ ለጌታ ያስፈልገዋልና ለወስድ ነው ትላላችሁ? አትችሉም። የማን ጌታ ነው ቢላችሁስ? ባለቤቱ። ነገር ግን ወገኖቼ ሆይ ያስፈልገዋል ያለው ጌታ የአህያይቱ ፈጣሪ ነው። ባለቤቷ ዋናው ነው። ሰውየው በምትክ አስተዳዳሪ ነው። የአህያይቱ ባለቤት በምትክ አስተዳዳሪ፣ በአደራ አስተዳዳሪ፣ ከመጀመሪያ የፈጠራት ዋናዋ ነው ያዘዘው። ወገኖች እሱ ደግሞ ያስፈልገኛል አለ። ይሄ ማን ነው? የነገስታት ንጉሥ፣ የጌቶች ጌታ የሆነው ንጉሥ ነው ያዘዛቸው ማለት ነው። ስለዚህ እዚህ ላይ ስልጣኑን ተጠቀመ እንጂ ኃይሉንና ጉልበቱን አልተጠቀመም። በግድ አላደረገውም። ሆሳዕናን ስታስቡ ከኢየሱስ የወጣው የስልጣን ቃል የማያደርገው ነገር እንደሌለ ነው የምንመለከተው። ጌታ የተመሰገነ ነው። ለምን? በእግዚአብሔር ቃል ደግሞ ተጽፏል ስለ አህያዋ ምን ይላል? ዘካርያስ ምዕራፍ 9 ቁጥር 9 ላይ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ ኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይዋም ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል ይላል። አያችሁ ተጽፏል። ምክንያቱም ጌታችን ኢየሱስ ክርስቶስ ሲመጣ በዮሐንስ ወንጌል ምዕራፍ 1 ቁጥር 9 ላይ ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበረ ይላል። ምን ማለት ነው? እውነተኛ ብርሃን ሆኖ ጌታችን ኢየሱስ ክርስቶስ እስኪመጣ ድረስ ጨለማው እኔ ጌታ ነኝ ብሎ ገዝፎ ረግጦ ይገዛ ነበረ። ማንም አይነካኝም ብሎ
ማንም ሊነካኝ አይችልም ብሎ አስቦ ረግጦ እያሰቃየ ጨለማው ይገዛ ነበር። ከጨለማው ስልጣን አዳነን ይላል ቆላሲስ ምዕራፍ 1 ላይ ቤዛነትን ወዳገኘንበት ወደ ልጁ ፍቅር መንግስት አፈለሰን ይላል። ጨለማ በሚታሰብበት ጊዜ የመናፍስቱን ዓለም የመናፍስቱን አገዛዝ ይናገራል የእግዚአብሔር ቃል። ኤፌሶን ምዕራፍ 2 ላይ በአየር ላይ ሆኖ ይገዛችሁ የነበረ ክፉ መንፈስ አለቃ ይለዋል እና ጨለማው ዘግቶ ተደላድሎ ረግጦ ይገዛ ነበር። እስከ ስንት ዓመት? ለ400 ዓመት። በብሉይ ኪዳንና በአዲስ ኪዳን መካከል ለ400 ዓመት ወገኖች ሆይ ማንም ሊነካኝ አይችልም ብሎ ረግጦ ይገዛ ነበር። ነገር ግን ጨለማውን የሚጥስ ብርሃን፣ ጨለማውን የሚያራግፍ ብርሃን መጣ። ከጨለማው በላይ የሚሄድ ገንጥሎ ጥሶ የሚሄድ ብርሃን በአህያ ውርንጭላ ላይ ተቀምጦ መጣ። ይሄ ትንቢት የተነገረው ጌታችን ኢየሱስ ክርስቶስ ከመምጣቱ ከ500 ዓመት በፊት ዘካርያስ ከጌታችን ልደት በፊት ከ500 ዓመት በፊት ምን አለ? ይህን ትንቢት ተናገረ። ጌታችን ኢየሱስ ክርስቶስ በአህያ ውርንጭላ ላይ ሆኖ እንደሚመጣ ዘካርያስ በትንቢቱ ተናገረ። ያ ዕለት ደረሰ ማለት ነው እና የዛሬ 2000 ዓመት ጌታችን ኢየሱስ ክርስቶስ በአህያ ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም ገባ። ጌታ የተመሰገነ ነው። ውጤቱ ምን ሆነ? ደስታ ሆነ። ደስ ይበልሽ ይላል። ደስ ይበልሽ አንቺ የጽዮን ልጅ ደስ ይበልሽ፣ ንጉሥሽ በአህያ ውርንጭላ ላይ ሆኖ መጣ ይላል። ጌታችን ኢየሱስ ክርስቶስ አብ ምን ብሎ መስክሮለታል? በእርሱ ደስ የሚለኝ የምወደው ልጄ ያለው ቃል የተፈጸመበት ነው ማለት ነው። ዮርዳኖስ በሚጠመቅበት ጊዜ በእርሱ ደስ የሚለኝ የምወደው ልጅ ብሎ አብ ተናገረ። እግዚአብሔር የተደሰተበት ልጁን ላከ ማለት ነው። ስለዚህ ወገኖቼ ደስ ይበላችሁ። ክብር ለኢየሱስ ይሁን። ምክንያቱም ክርስትና የደስታ ምንጭ ነው። ኢየሱስ ሕያው የሆነበት አምላክ ሰው ሆኖ የተገለጠበት ክርስትና ተሰብስቦ መዘመር አይደለም። ክርስትና ውስጡ የአምላክ ፕሬዘንስ አለው። ጌታ ያለው፣ አዳኝ ያለው፣ ንጉሥ ያለው፣ መሪ ያለው፣ የበላይ ተቆጣጣሪ ያለው ነው ክርስትና። ዛሬም ሆሳዕና ልንል ያስፈልጋል። ምክንያቱም መሪ አለው፣ ጌታ አለው። ክብር ለኢየሱስ ይሁን። ደስ ይበልሽ ይላል። ምን ማለት ነው? ደስ ይበልሽ ማለት እግዚአብሔር ደስ የተሰኘበትን ልኮልሻል ነው። ከዛስ ጻድቅና አዳኝ ንጉሥሽ ይላል። ምን ማለት ነው? የሚያድንሽ በጽድቅ ነው። በአመፅ አይደለም፣ በጽድቅ ነው። ይሄ ቀላል ነገር እንዳይመስላችሁ። የተጨቆነን ባርነት ውስጥ ያለን ሰው ሌላ ሰው ነፃ ሊያወጣው ቢፈልግ ኃጢአት ሰርቶ ሊሆን ይችላል ነፃ የሚያወጣው። ነገር ግን ኢየሱስ ነፃ ሲያወጣን በጽድቅ ነው። ወደ እኛ ሲመጣ ነገ ተመልሶ ረግጦ እንዳይገዛን በጽድቅ ነው። ጨቁኖ ረግጦ ይገዛንን የነበረው በጽድቅ ነው ነፃ ያወጣን ወገኖች። ነገ ተመልሰን እንዳንኮነን አድርጎ። ለምን? ኃጢአት በውስጥ የሌለበት ነበረ አምላካችን። ንጹህ ነበረ፣ ቅዱስ ነበረ፣ እውነተኛ ነበር፣ ትክክል ነበር ወገኖች። ስለዚህ የሚያደርገውን ነገር ሁሉ ሲያደርግ በጽድቅ ነው ያደረገው። ነፃ ሲያወጣን በጽድቅ ነው ያደረገው። ይችል ነበር ከላይ ሆኖ ማዘዝ ይችል ነበር፣ ግን ፍርደ ገምድ ሊሆን ነበረ። እኛን ለማዳን አምላክ ሰው ሆኖ ነው የመጣው። ጌታ የተመሰገነው። ንጹህ በሆነ አሰራር ሰርቶ ነው ያዳነን። ለዚህ ነው መጽሐፍ ቅዱስ ሲናገር እውነትና ምሕረት ተስማሙ ይላል። እንደውም በሌላው ትርጉም ተሳሳሙ ይላል። ምን ማለት ነው? በምህረቱ አዳንን፣ በእውነቱ ደግሞ ፈረደልን ማለት ነው። ጌታ የተመሰገነው። አዎ ተፈርዶብናል፣ ኃጢአተኞች ነን። ነገር ግን በእኛ ላይ የተፈረደውን ደግሞ እሱ ራሱ ወሰደው ማለት ነው። እኔ ሞትላችኋለሁ ማለት ነው። ስለዚህ ፍርደ ገምድል አይደለም ሆኖ ያዳን፣ ሁለቱንም ኢየሱስ ነው። ኃጢአተኛ ነኝ እኔ፣ ሊፈረድብኝ ይገባ ነበረ። ኃጢአተኛ ነህ አለኝ፣ አሜን አልኩኝ። ግን ትሞታለህ ሳይሆን አንተን ተክቼ እኔ እሞትልሃለሁ አለ። ሁለቱንም የሆነው ማን ነው? ኢየሱስ ክርስቶስ ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ 14 ቁጥር 6 እኔ እውነትም ሕይወትም መንገድም እኔ ነኝ አለ። ሁሉም የተገለጠው በበጉ ነው፣ በጌታችን በኢየሱስ ክርስቶስ ነው። ስለዚህ ሁለቱንም ሆኖ ነው ያዳነን። ኃጢአታችንንም ተቀብሎ እንደገና ለኃጢአትም ፍርድ ራሱን ተቀብሎ ማለት ነው። ሁለቱንም ወስዶ ነው ወገኖች ከፍርድ ያዳነን። አንዴ ፈራጅ ሆኖ አንዴ ደግሞ ከፍርድ አዳኝ ሆኖ ነው የታደገን። ጌታ የተመሰገነው። ስለዚህ
እኔና እናንተን ለማዳን ይሄንን ሥራ ሲሰራ በውስጡ ኃጢአት የለበትም፣ እርኩሰት የለበትም፣ አመጽ የለበትም። በንጽህና ነው ያደረገው። ሕጉን ተከትሎ ነው ያደረገው። የሰማይን ሕግ ሳይጥስ የዘላለምን ሕግ ሳይጥስ ነው ያዳነን። ስለዚህ ደህንነት ውስጡ ቁጭት የለውም፣ ሐዘን የለውም፣ ምሬት የለውም። ንጽህና ነው ያለው። ጌታ የተመሰገነው። ስለዚህ ስንኖር በነፃነት እንድንኖር ያደረገን የዳነው በጽድቅ ስለሆነ ነው፣ በእውነት ስለሆነ ነው። ጌታ የተመሰገነው። ለዚህ ነው እነሆ ንጉሥሽ ይላል። ንጉሥሽ ጻድቅና አዳኙ ንጉሥሽ ይላል። ትሑት ሆኖ በአህያ ውርንጭላ ላይ ተቀምጦ መጣ ይላል። ጌታ ይመስገን። ነገሥታት በቀድሞ ዘመን ላይ ኃይላቸውን ለማሳየት በምንም ተአምር በአህያ ውርንጭላ ላይ ሆነው አይመጡም። የሚቀመጡት አስፈሪ በሆኑ ፈረሶች ላይ ነው ወገኖች። መጽሐፍ ቅዱሳችንን በምናነብበት ጊዜ ፈረስንና ጦርነትን አይለያያቸውም። ፈረስ ለጦርነት ተዘጋጅቷል ይላል። ፈረስ በጦርነት ላይ ይስቃል ይላል። በአህያ ላይ ሆነው መጥተው አያውቁም። ተዋጊ ጦረኛ የተባሉ የሚቀመጡት በአስፈሪ ፈረሶች ላይ፣ በሰለጠኑ ፈረሶች ላይ ነው የሚቀመጡት። አስባችሁታል? ጌታችን ንጉሱ ጌታችን ሊነግስ ወደ ኢየሩሳሌም በሚመጣበት ጊዜ በአህያ ውርንጭላ ላይ ተቀምጦ፣ ፈጽሞ ሊሆን የማይችል ነገር እኮ ነው። አህያ አጭር ነው፣ ምንም የሚስብ ነገር የላትም። አህያን አይታችሁ ፈርታችሁም ደንግጣችሁም አታውቁም። ወይኔ አህያ መጣብኝ ብሎ በአህያ የደነገጠ ሰው የለም። ምክንያቱም አህያ ሞገስ የላትም። ንጉሱ የመጣው ክብሩን በሚገልጥበት ነገር ላይ አይደለም፣ ክብር ባለው ዕቃ ላይ አይደለም። ጌታችን የመጣው በተራ ነገር ላይ፣ ብዙ አይን በማይስብ ነገር ላይ መጣ። በአህያ ላይ ተቀምጦ ሲመጣ ጌታችን እንመለከተዋለን። ግን እሱ ምንድን ነው? ንጉስ ነው። ንጉስ ብቻ አይደለም፣ የነገስታት ንጉስ ነው። መልእክቱ ግን ትሑት ነው። በአህያ ነው የመጣው፣ ዝቅ ብሎ ነው የመጣው። እሱ ግን ንጉስ ነው። ንጉሱ ግን በትህትና ነው ራሱን ያሳየን። በዚህ ዘመን ነገስታት ደቁሰው ረግጠው ነው የሚገዙት። እርሱ ብቻ ነው በፍቅር ገመድ በትህትና ገመድ ያንበረከከን። ጌታ የተመሰገነው። ወገኖቼ ይችላል፣ ኢየሱስ ይችላል። ማንበርከኩንም መርገጡንም። ለምሳሌ ተመልሶ ሲመጣ በብረት በትር ይገዛቸዋል ይላል። የመጀመሪያው ምጽአቱ በግ ሆኖ ለመታረድ ነው የመጣው። አሁን በሚመጣበት ጊዜ ግን በግ ሆኖ አይደለም፣ አንበሳ ሆኖ ይመጣል ነው የሚለው። ዮሐንስ ራእይ ምዕራፍ 5 ላይ አንብቡት። አንበሳ ሆኖ ሊፈርድ ነው የሚመጣው። በብረት በትር ይገዛቸዋል ነው የሚለው። አሁን ይቅርታ ለማድረግ አይደለም። የይቅርታ ጊዜ፣ የምህረት ጊዜ አሁን ነው። እሱ ይችላል። መቻሉን ደግሞ ለምሳሌ ጌታችን ኢየሱስ ክርስቶስ በሚያዝበት ጊዜ ጴጥሮስ በጣም ተናደደና የሊቀ ካህኑን ጠባቂ ባሪያ ጆሮውን ቆረጠው ማለት ነው። ጴጥሮስ እባክህ ሰይፍን ወደ ሰበገባ መልስ አለው። ወገኖች ሆይ እኔ እኮ ብፈልግ አባቴን እነግረዋለሁ። አንድ ጭፍራ ቢልክ 6,000 ማለት አንድ ጭፍራ ቢልክ ሰው አይተርፍም አለው። አላቃተኝም አለው። ነገር ግን ራሴን በፈቃድ ያሳልፍ የሰጠኋቸዋል። ጌታችን ኢየሱስ ክርስቶስ 3 ጊዜ የመግደል ሙከራ ተደርጎበታል። አንደኛው እንደምታውቁት በልጅነቱ ማቴዎስ ምዕራፍ 2 ሄሮድስ ሊገለው ነበር ይላል። ዮሴፍ ወደ ግብፅ ይዞት እንደሸሸ እግዚአብሔር ቃል ይናገራል። አንድ ጊዜ ደግሞ በሉቃስ ምዕራፍ 16 የእግዚአብሔር መንፈስ በእኔ ላይ ነው፣ ለታሰሩት መፈታትን፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል፣ ይሄ ቃል በጆሮአችሁ ተፈጸመ። እንዴ አምላክ ነኝ ልትል ነው እንዴ ብለው ወደ ገደል ሊጥሉት ወሰዱት ይላል። አልፏቸው ሄደ ይላልኝ። ጊዜው ገና ነበረ። በልጅነቱም አልቻሉም፣ ገደል ገፍትረውም ሊጥሉት አልቻሉም። ጊዜው በደረሰ ጊዜ ግን ራሱ ነፍሱን አሳልፎ ሰጠ። ገደሉት አይደለም የሚለው፣ ገደሉት የሚል ተጽፎ የለም። በወንጌላቱም ላይ ስታን ገደሉት የሚል የለም። ራሱን በፈቃዱ አሳልፎ ሰጠ ነው የሚለው። አባት ወይ ነፍሴን እንካ ብሎ በፈቃዱ ራሱ ፈቅዶላቸው ነው የሞተው ወገኖች ሆይ። ስለዚህ በፈቃዱ ዝቅ ብሎ መጥቶ ነው ወገኖች ሆይ። የንጉሱን ፈለግ ልንከተል ያስፈልጋል። ለገዳዮቹም ለገራፊዎቹም እኩል የሞተ፣ ለሚጠሉትም ለሚወዱትም እኩል የሞተ ነው ወገኖች ሆይ። የመስቀሉ ጉዞ በዘንባባ ተጀመረና ከዚያ በአህያ ውርንጭላ ላይ ሆኖ ወደ ኢየሩሳሌም ገባ ይላል። ወገኖች ሆይ አምላካችን ትሑት ነው፣ ግን ንጉሥ ነው። የነገስታት ንጉሥ ነው፣ የጌቶች ጌታ ነው። ከሱ የምንማረው ይሄንን ነው ወገኖች ሆይ። ማንም ነገስታት ሲገዛ ረግጦ ጨቁኖ አስለቅሶ ባርነት ጥሎ ነው። እሱ ግን በትህትና በፍቅር ገመድ ነው። እኔ የረገጥኩት ሁሉ ይደርቃል፣ ሳሩ ሁሉ ይረግፋል። ነገር ግን ዓለም እንደዚህ አልተገዛልኝም። አንድ ከተራ መንደር ከናዝሬት መጥቶ ግን
ዓለምን ሁሉ በፍቅሩ አስከተላለ ናፖሊዮን ሲናገር እውነት ነው። ኢየሱስ ክርስቶስ በፍቅር ገመድ አስከትሎናል። እርሱ አስቀድሞ ወዶናልና እኛም እንወደዋለን ተብሎ የተጻፈው ለዚህ ነው። ፍቅራችን ፍቅር የጀመረው ከሱ ነው። ከዚያኛ ደግሞ ወደድ ነው። ክብር ለጌታ ለኢየሱስ ይሁን። ወደሚወዳችሁ ጌታ እንድትመጡ ለምናችኋለሁ። የዘላለምን ሕይወት ይሰጣችኋል። እግዚአብሔር ይባርካችሁ። እንጸልያለን። እናመሰግንሃለን። አባቶች ስምህ የተባረከ ይሁን። እንወድሃለን። ክብር ላንተ ይሁን። ይሄ ቃል በየሰው ቤት ሁሉ ይግባ። ተመስገን ጌታ ሆይ፣ በጌታ በኢየሱስ ክርስቶስ ስም አሜን።